ኦሪት ዘኍልቍ ምዕራፍ 10 እግዚአብሔር ሙሴን እንዲህ ብሎ ተናገረው። ሁለት የብር መለከቶች አጠፍጥፈህ ለአንተ አድርግ፣ ማኅበሩን ለመጥራት ከሰፈራቸውም ለማስጓዝ ይሁንልህ። ሁለቱም መለከቶች በተነፉ ጊዜ ማኅበሩ ሁሉ ወደ አንተ ወደ መገናኛው ድንኳን ደጃፍ ይሰብሰቡ። አንድ መለከት ሲነፋ ታላላቆቹ የእስራኤል አእላፋት አለቆች ወደ አንተ ይሰብሰቡ። መለከትንም ከፍ ባለ ድምፅ ስትነፉ በምሥራቅ በኩል የሰፈሩት ይጓዙ። ሁለተኛውንም ከፍ ባለ ድምፅ ስትነፉ በደቡብ በኩል የሰፈሩት ይጓዙ። ለማስጓዝ መለከቱን ይነፋሉ። ጉባኤውም በሚሰበሰቡበት ጊዜ ንፉ፣ ነገር ግን ድምፁን ከፍ አታድርጉት። የአሮንም ልጆች ካህናቱ መለከቶችን ይንፉ። እነርሱም ለልጅ ልጃችሁ ለዘላለም ሥርዓት ይሁኑ። በሚገፋችሁም ጠላት ላይ በምድራችሁ ወደ ሰልፍ ስትወጡ ከፍ ባለ ድምፅ መለከቶችን ንፉ። በእግዚአብሔርም በአምላካችሁ ፊት ትታሰባላችሁ፣ ከጠላቶቻችሁም ትድናላችሁ። ደግሞ በደስታችሁ ቀን በበዓላታችሁም ዘመን በወርም መባቻ በሚቃጠል መሥዋዕታችሁና በደኅንነት መሥዋዕታችሁ ላይ መለከቶችን ንፉ። እነርሱም በአምላካችሁ ፊት ለመታሰቢያ ይሆኑላችኋል። እኔ እግዚአብሔር አምላካችሁ ነኝ። በሁለተኛውም ዓመት በሁለተኛው ወር ከወሩም በ20ኛው ቀን እንዲህ ሆነ፣ ደመናው ከምስክሩ ማደሪያ ላይ ተነሣ። የእስራኤልም ልጆች ከሲና ምድረ በዳ በየጕዞአቸው ተጓዙ። ደመናውም በፋራን ምድረ በዳ ቆመ። በመጀመሪያም እግዚአብሔር በሙሴ እጅ እንዳዘዘ ተጓዙ። በመጀመሪያም የይሁዳ ልጆች ሰፈር ዓላማ በየሠራዊታቸው ተጓዘ። በሠራዊቱም ላይ የአሚናዳብ ልጅ ነአሶን አለቃ ነበረ። በይሳኮርም ልጆች ነገድ ሠራዊት ላይ የሶገር ልጅ ናትናኤል አለቃ ነበረ። በዛብሎንም ልጆች ነገድ ሠራዊት ላይ የኬሎን ልጅ ኤልያብ አለቃ ነበረ። ማደሪያውም ተነቀለ። ማደሪያውንም የተሸከሙ የጌድሶን ልጆችና የሜራሪ ልጆች ተጓዙ። የሮቤልም ሰፈር ዓላማ በየሠራዊታቸው ተጓዘ። በሠራዊቱም ላይ የሴዲዮር ልጅ ኤሊሱር አለቃ ነበረ። በስምዖንም ልጆች ነገድ ሠራዊት ላይ የሱሪሰዳይ ልጅ ሰልምኤል አለቃ ነበረ። በጋድም ልጆች ነገድ ሠራዊት ላይ የራጉኤል ልጅ ኤሊሳፍ አለቃ ነበረ። ቀዓታውያንም መቅደሱን ተሸከሙ ተጓዙ። እነዚህም እስኪመጡ ድረስ እነዚያ ማደሪያውን ተከሉ። የኤፍሬምም ልጆች ሰፈር ዓላማ በየሠራዊታቸው ተጓዘ። በሠራዊቱም ላይ የዓሚሁድ ልጅ ኤሊሳማ አለቃ ነበረ። በምናሴም ልጆች ነገድ ሠራዊት ላይ የፍዳሱር ልጅ ገማልኤል አለቃ ነበረ። በብንያምም ልጆች ነገድ ሠራዊት ላይ የጋዴዮን ልጅ አቢዳን አለቃ ነበረ። ከሰፈሮቹ ሁሉ በኋላ የሆነ የዳን ልጆች ሰፈር ዓላማ በየሠራዊታቸው ተጓዘ። በሠራዊቱም ላይ የአሚሳዳይ ልጅ አኪዔዘር አለቃ ነበረ። በአሴርም ልጆች ነገድ ሠራዊት ላይ የኤክራን ልጅ ፋግኤል አለቃ ነበረ። በንፍታሌምም ልጆች ነገድ ሠራዊት ላይ የዔናን ልጅ አኪሬ አለቃ ነበረ። እንዲሁ የእስራኤል ልጆች ጉዞ በየሠራዊታቸው ነበረ፣ እነርሱም ተጓዙ። ሙሴም የሚስቱን አባት የምድያማዊውን የራጉኤልን ልጅ አባብን እግዚአብሔር ለእናንተ እሰጠዋለሁ ወዳለው ስፍራ እንሄዳለን፣ እግዚአብሔር ስለ እስራኤል መልካምን ነገር ተናግሮአልና አንተ ከእኛ ጋር ና፣ መልካምን እናደርግልሃለን አለው። እርሱም አልሄድም፣ ነገር ግን ወደ አገሬና ወደ ዘመዶቼ እሄዳለሁ አለው። እርሱም እባክህ በምድረ በዳ የምንሰፍርበትን አንተ ታውቃለህና እንደ ዓይኖቻችንም ትሆንልናለህና አትተወን። ከእኛም ጋር ብትሄድ እግዚአብሔር ከሚያደርግልን መልካም ነገር ሁሉ እኛ ለአንተ እናደርጋለን አለ። ከእግዚአብሔርም ተራራ የ3 ቀን መንገድ ያህል ተጓዙ። የእግዚአብሔርም የኪዳኑ ታቦት የሚያድርበትን ስፍራ ይፈልግላቸው ዘንድ የ3 ቀን መንገድ ቀደማቸው። ከሰፈራቸውም በተጓዙ ጊዜ የእግዚአብሔር ደመና ቀን ቀን በላያቸው ነበረ። ሙሴም ታቦቱ በተጓዘ ጊዜ አቤቱ ተነሣ፣ ጠላቶችህም ይበተኑ፣ የሚጠሉህም ከፊትህ ይሽሹ ይል ነበር። ባረፈም ጊዜ አቤቱ ወደ እስራኤል እልፍ አእላፋት ተመለስ ይል ነበር።